ሄ ጋይሶችዬ ማለት ነው እንግዲህ እንደምታዩቸው እንዴት ደስ እንደሚሉ ማለት ነው ጋይሶች። ግን ደግሞ እንዴት እንደሚያስፈሩና እንዴ አብርሃም ራሱ እኮ ሰውነቱ እንዴት እንደሚያስፈራ የሆነች ልጅ በኮሜንት እንደው ምን እየበላህ ነው ብላ ጠይቀዋለች ማለት ነው። የሰው አይን ግን ጥሩ አይደለም እውነት ለመናገር ስታዩ። ሙስሊሞቹ ማሻላ በሉ፣ ክርስቲያኖቹም ደግሞ ሀይን ይጠብቅ በሉት። እንዲህ የምነሸዋ ተውት፣ ልጁን እንትን እንዳትሉት ማለት ነው። ሄ ጋይዞች እንግዲህ ልዑል ምንም ከአባቴ አላንስም በማለት እንግዲህ ጫማውን አድርጎ ልብሱን አድርጎ ስፖርት ጀምሯል ማለት ነው። አባዬን ነው መምሰል የምፈልገው ማለት ነው እንግዲህ የፈለገው እና ዶቼ እንግዲህ አብርሃም ይሄንን በመሰለ መልኩ መጥቷል ትላላችሁ ማለት ነው። እና ማይ ጋድ እዚህ ስፖርት ቤት መሰልጠን የምትፈልጉ የሚል ማስታወቂያ ለመስራት እየሞከሩ ነው። አብርሃምን የሚያሰለጥነው ሰውዬ ይሄ ነው ማለት ነው። እንዴ አብርሃም ታዲያ እንዴት እሱን አይመስልም? እሱን ራሱ እኮ ነው የሚመስለው አብርሃም ራሱ ማለት ነው እንደምታዩት። አብርሃም እኮ በፊት እንደዚህ አልነበረም፣ በጣም ቀጫጫ ነበርና አሁን ላይ ግን ጂም ጀምሮ ስፖርት ጀምሮ ግን እንደውም ጂም ከጀመረ በኋላ ጅብ ሆነ። ጂም የሚባለው ወደ ጅብ ቀይሮት በቃ ጅብ ነው የመሰለኝ ልጁ ማለት ነው። በቃ ይሁንና አይደል የሚሰራው ነገር የሚያስበው ነገር በስፖርቱ ልክ ሆነ መሰለኝ የሚያስበው ጭንቅላቱ ማለት ነው። ስፖርት የሚሰሩ ሰዎች አንዳንድ ጊዜ ጭንቅላታቸው ሰፊ ነው ይባላልና የእሱ ደግሞ ጠበበብኝ አብርሃም ማለት ነው በተቃራኒው እና ብቻ ግን ልዑሌም አባዬን መምሰል አለብኝ በማለት እንግዲህ እንደምታዩት መሀል ላይ እሱም እንግዲህ ቀይ ሱሪውን አድርጎ ምናምን ጫማውን አድርጎ እነሱ ጋር ስፖርት ለመስራት እየተሯሯጠ ነው ማለት ነው። ልዑሌ አባትህን ትመስላለህ፣ ግን ደግሞ ሴታውል መሆን ሳይሆን ያለብህ ስፖርተኛ ሁነክ እናትህን ቤተሰቦችን ከመጥፎ ነገር መጠበቅ ለሀገርህ አሌንታ መሆን ያለብህ ልዑሌ ማለት ነው። እንደ አባትህ ሴታውል መሆን የለብህም። እንደ አባትህ እየተንበረከክ ቀለበት ስታስር መዋል የለብህም ለሴት እንዴ ልዑሌ፣ በጭራሽ እንደ አባትህ መሆን የለብህም። እንደ አባዬ መሆን ያለብህ ስፖርተኛ ምናምን ኦኬ፣ ግን ይሄ ሴታውልነቱን እንዳትወስድ ማለት ነው ልዑሌ። እና ብቻ ግን ዛሬ እንግዲህ አብርሃም ይሄን በሚመስል መሰረቱ መጥቷል። ስፖርት ቤት ምናምን ግን ደስ ይላል ለመናገር ማለት ነው ጋይሶች።